for the first time as a nation ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ናት። የሃይማኖት ሀገር ኢትዮጵያ ብትሆንም ይሄ ጄኔሬሽን የረሳው እነሱ ያልረሷቸው እውነታዎች ግን አሉ። የመጀመሪያዋ ክርስቲያን ሀገር ናት በኢትዮጵያ። እንደው አንድ ስፔሲፊካሊ ላነሳው የምችለው አንዷ I feel like I'm healing ያለች ግጥም የሚባል ከአማርኛ መጽሐፍት ላይ ወጥቷል። እንግዲህ በተለያየ መልክ የካድናቸው ነገሮች ይኖራሉ። አሁን አንዳንድ ጊዜ እኛም የረሳናቸው ነገሮች ሊኖሩ ይችላሉ። ሌላውን ዓለም ብቻ አይደለም የምንወቅሰው። ለምሳሌ አሜሪካውያን በተሻለ ሁኔታ የሚያስቡት ነገር ሊኖር ይችላል። እኔ ስለ አሜሪካውያን ብዙ ጊዜ የማወራው እዛ ስለቆየሁ ነው። አረብ ሀገር ቆይቼ ቢሆን ስለነሱ ላወራለሁ ይችላል። እነሱ የተሻለ የሚረዱት እኛ የረሳናቸው የእግዚአብሔር እውነቶች ሊኖሩ እኮ ይችላሉ። አይኖሩም አይደለም። የሃይማኖት ሀገር ኢትዮጵያ ብትሆንም ይሄ ጄኔሬሽን የረሳው እነሱ ያልረሷቸው እውነታዎች ግን አሉ። ሜተድ እንደሚያስፈልግ ረስተናልኛ። ሜተድ ማለት ስትራቴጂስት መሆን እንዳለብህ አንድን ችግር ለመፍታት። እኛ ብዙ ጊዜ የምናደላው ከሁለት አንዱ ላይ ነው። ወይ በጣም ማማረር ላይ፣ ያለዛ ችግሩ መኖሩን ዲናይ ማድረግ ላይ። ችግሩ አለ ግን መፈታት የሚችል ነው ትልና መሀል ላይ ትመጣና ስትራቴጂስት ትሆናለህ። ሜቶዲካል ቲንኪንግ የሚባል ነገር ያንን ነገር ሁሉም ነገር ውስጥ አየዋለሁ እነሱ ጋር። ሜቶዲካል ቲንኪንግ ማለት እኮ እምነት ይጠይቃል፣ ማሰብ ይጠይቃል፣ ጥበብ ይጠይቃል። ያ ሜቶዲካል ቲንኪንግ ምናልባት አንድ ትምህርት አልገባው ያለ ተማሪ እንዴት እንዲገባው ላድርግ ሊሆን እኮ ይችላል። ነሰሰርሊ በጣም ስፒሪቹዋል ነገር ላይሆን ይችላል አይደል? ስለዚህ ያንን አንተም ማምጣት ለችግሮችህ እንደ ፈውስ ለምንድን ነው መጠቀም ያልቻልከው? ሜቶዲካል ቲንኪንግ የአሜሪካኖች ኢንቬንሽን አይደለም፣ የእግዚአብሔር ነው፣ የእግዚአብሔር እውነት ነው። እንደ እግዚአብሔር ስትራቴጂስት አለ። by the end of the day የአብርሃም ህይወት መጨረሻ እኮ ለዚህ ነበረ ለካ ምናምን ትላለህ። የሆነ ስትራቴጂው እግዚአብሔር ላይ ያውት ሲያደርግ የነበረው የሚገባው በኋላ ነው ማፑን የምትረዳው። ስለዚህ ለምን ስትራቴጂክ ቲንከር መሆን አቃተን? እኔ አንድ የሚገርመኝ እሱ ነው። የሉም ስትራቴጂክ ቲንከሮች ማለት አይደለም ኢትዮጵያ ውስጥ፣ ግን ለክፉ ሲሆን ይበልጣሉ መሰለኝ። ክፉዎች ስትራቴጂስቶች በጣም ጎበዝ ናቸው። ለበጎ ሲሆን ግን ስትራቴጂክ ቲንኪንግ ይጠፋና የተለመዱ ጥሩ ነገሮችን ማድረግ ላይ እናተኩራለን። ለምሳሌ የለመድናቸው ጥሩ ነገሮች ወይም ደግሞ ያን ነገር እንዳልኩ ዲናይ ማድረግ ወይም አማሮ መተው ወይም ምናምን። እውነታዎች ማለት እንደዚህ ያሉ ነገሮች ናቸው። እንግዲህ ትንንሽ የሚመስሉ ግን ከእግዚአብሔር ራሱ ልንማራቸው የምንችላቸው፣ ከቀደምት ኢትዮጵያውያን ልንማር የምንችላቸው፣ ከሌላውም ዓለም ልንማር የምንችላቸው። ኢትዮጵያኒዝም እኔ ለዛ ነው ደስ የሚለኝ። አንድ ስትራቴጂ ነው በትምህርት ውስጥ ተስፋን ወደ ሰው ለማምጣት፣ አብርሆትን ወደ ሰው ለማምጣት አንድ እንትን ነው። እኔ ማስተምረው ኮርስ ውስጥ አሁን ኦንላይን እንደ ሙከራ የጀመርኩት ነገር አለ፣ ግን ብዙ ሰው እንደተጠቀመበት ይነግሩኛል። ማለት ውስጣቸውን የሆነ ነገር እንደው አንድ ስፔሲፊካሊ ላነሳው የምችለው አንዷ I feel like I'm healing ያለች ብዙ ቃላት አሉ። እንደው አሁን አላስታውስም። በጣም ብዙ በየጊዜው የሚነግሩኝ ነገር አለና የሆነ ጭላንጭል ይታየኝ ጀመር። በ66 ዓመቴ የሆነ የህይወቴ ስትራግል ምን እንደሆነ የገባኝ ይመስለኛል ያለኝ ሰው አለ። በጣም ብዙ ፊድባኮች ያገኛሉ። ስለዚህ እሷ ሂሊንግ ማምጣት እኮ ራሱን የቻለ ስትራቴጂክ ቲንኪንግ ይጠይቃል አይደል? አብሶሉትሊ። ስለዚህ በምንችላት ለምን ስትራቴጂካሊ አናስብም ነው። ይሄ አንድ እውነታ ነው። የኖርኩት በሶሻል ላይፍ መልክ አይደለም ከነሱ ጋር፣ አካዳሚክ ሴቲንግ ውስጥ ነው የኖርኩት። ሶሻል ላይፌ ሞር ከአበሾች ጋር ነው። ይሄ ያው አሜሪካ ያለው ሁሉም ሰው ያውቀዋል። በብዛት የምንኖረው እንደዛ ነው። ቅዳሜና እሑድ ከአበሻው ጋር ሶሻላይዝ ታደርጋለህ። ከሰኞ እስከ ዓርብ ደግሞ በስራ ቦታ ላይ ወይ በትምህርት ቦታ ላይ ከነጮቹ ጋር፣ ከሌሎችም ከኤዥያኖቹም፣ ከላቲኖቹም፣ ከጥቁሮቹም ጋር ትኖራለህ እና ብዙ ስትረግሎች አሏቸው እነሱም። በጣም በቃ የሚገርመኝ እኛ እዚህ የምናወራው የትምህርት ኢሹ ጠቅላላ እዛ ሲወራ ስሰማ እናንተ እምላለሁ። ለምሳሌ ተማሪዎቻችን ማትስና ፊዚክስ ላይ በጣም ደካማ ሆኑ ምናምን ሲሉ ሰማቸዋለሁ። እዚህ እምላለሁ ማለት ነው። እዚህ ናዛ ሀገር የኔሴፍ ሀገር የምን ሀገር እንዴ ምን ነካችሁ ምናምን እላለሁ። ኤኒቲንግ ስትረግሎቹ እዛ አምፕሊፋይድ ሆነው ይታያሉ ማለት አሁን እኛ ማትስና ሳይንስ ላይ ደካማ ሆነ ድሮም እኮ ምናምን ብለው ትተዋዋለህ። ለእነሱ ግን they can't risk that። ፍክክር ላይ ናቸው ከራሲያ ጋር፣ ከህንድ ጋር፣ ከምን ጋር እና በጣም ፍራንቲክ ሆነው ሲያወሩ ታያቸዋለህ። እና ቅናታቸውን አያለው።
በማን ነው የሚቀኑት? ለራሳቸው ማለት ቅናት ስለ ለሀገራቸው ቀናይነትና የሆነ በልጦ ለመገኘት ምናምን ነሰሰርሊ ጥሩ ነው ማለት አይደለም። ግን የሆነ ጎል ስታስቀምጥ እኮ you'll be alive። እነሱ ጎላቸው መብለጥ ሊሆን ይችላል። እኔ መብለጥ የሚለውን ጎል ብዙም አልወደውም። በእግዚአብሔር መሆነ መገኘት ያለብህን መሆን ነው። የራስህን እድል ማወቅና በዛ እድል ውስጥ ፉሊ የሆነ መገኘት ያ ነው ለኔ ደስ የሚለኝ። ግን መብለጥ ብለው እሺ ያስቀመጡ እነሱ ጥሩ ዓለምን መብለጥ አለብን ከኢራን መብለጥ አለብን ብለው አስቀመጡ። በቃ እዛ ላይ ናቸው። ስለዚህ ሩጫ ላይ ናቸው። ሁልጊዜም ሩጫ ላይ ናቸው እና የተረጋጋ እንትን የላቸውም። ቢኖራቸውም ግን ጎል አላቸው ማለት ነው። ሁልጊዜ ጠዋት ተነስቶ ብድግ ብሎ የትምህርት ሲስተማቸውን ለማሻሻል ለማስተካከል ምናምን የሚፈልጉበት ግብ አላቸው። እኛ ጋር ምናምን ትለውና ትተወዋለህ ማለት ምን ኮንትሮል የለኝም ሩቅ ነው። ማዘዣ ጣቢያችን የኛ ሩቅ ነው፣ እጃችን ላይ አይመስለንም። እኔ እንደውም ብዙ ጊዜ ተማሪዎቼን የምላቸው ነገር ነበረ። አሁን ኦንላይን ኮርስ ማለት ሳይሆን ቲቸር ኤጁኬተር እንደመሆነ ዩኒቨርሲቲ ውስጥ ሳስተምር ማለት ነው መምህር ለሚሆኑ ልጆች ነው እንግዲህ ማስተምረውና እናንተ ማለት የ4 ኪሎ መንግስት ማለት ናችሁ እላቸዋለሁ። ጄኔሬሽኑ እጃችሁ ላይ ነው። ከትምህርት ሚኒስቴር ምንም አትጠብቁ። ከነሱ የሆነ ጋይድላይን ውሰዱ፣ ግን የምታምኑበትን ነገር አድርጉ። you can do it እላቸዋለሁ። ከዛ ዶክተር እኔ እኮ በጣም የሚከነክረኝ ነገር ይሉና ብዙ ነገር ያወጣሉ እና ለምን ክላስ ውስጥ አትተገብረውም? ለምሳሌ ግጥም የሚባል ነገር ቀርቷል ያለኝ መምህር አለ ኤሌመንተሪ ላይ። አሁን ተስተካክሎ ከሆነ አላውቅም። ከጥቂት ዓመታት በፊት ግን ግጥም የሚባል ከአማርኛ መጽሐፍት ላይ ወጥቷል። በስመ አብ አላውቅም። እንግዲህ ካሪኩለሙ ቶሎ ስለሚቀያየር ከየትኛው ዓመት እስከ የትኛው ዓመት የነበረው ላይ እንደሆነ እኔ እንጃ፣ ግን ቅርብ ጊዜ ነውና ታዲያ ግጥም ለምን አታመጣም ክላስ ውስጥ? በቃ እሱ የሚጠብቀው ከ4 ኪሎ የሆነ ሰው መጥቶ ግጥም አስተምሩ፣ ግጥም እዚህ ጋር ተረስቷል አልገባም ካሪኩለም ውስጥ እንዲለው ነው የሚፈልገው። ኖ you know it already ፊል አድርገኸዋል፣ አውቀኸዋል። ስለዚህ you can do it። እጅህ ላይ ነው ያለው፣ ጄኔሬሽኑ እጅህ ላይ ነው ያለው። የምትችለውን ያህል አድርግ፣ የጎደለውን ጨምርበት፣ የተበላሸውን አስተካክል። then ያንን ነገር ማስታወሻ ጻፍና ካስፈልግ ለትምህርት ሚኒስቴር ወይንም ለትምህርት ቢሮ አጠገብላለሁ አሳውቃቸው ስብሰባ ላይ እንጂ ፓሲቭ ሆነ በቃ ተበላሽ ብለህ አትተው አይነት ኢነርጂ። ግን ፎር ዋት የሆነ ተስፋ ይቆርጡብሃል አንዳንድ ጊዜ። ምን አመጣለሁ ብዬ ለማን ብዬ ምናምን የሚል ነገር ይመጣልና ይሄ ፓሽን ራሱ የነሱ አሜሪካኖቹ ጋር የማየው ፓሽን they have set some national goal, they have shared it all. ሜይቢ እኛ ሼር ላናረገው እንችላለን፣ ኢሚግራንቶች ወይም ምናምን ሼር ላናረገው እንችላለን። ግን አትሊስት የሆኑ ሴልስ ኦፍ አንግሎ ሳክሰን ምናምን ፓትሪስቲክ ሰዎች ሼር አድርገውታል። ስለዚህ ይዘውሩታል ማለት ነው በየቦታው። ይሄ ነው አንድ ደስ የሚለኝ ነገር ከነሱ ያ ነው። ለዛ ነው ጎል ይኑረን፣ እስቲ የሆነ ዩቶፒያን ቪዥን ይኑረን። ሁሉንም እንብለጥ ምናምን ላይሆን ይችላል። እንብለጥ ብለን ተሰባብረን ልንቀር እንችላለን። ግን እድላችንን እንፈልገው። what was our ምንድነው የሚያምርብን? what was best on us? ስትሮንግ ሳይዳችን ምንድነው? አንዳንድ ሰው እኮ ሌላ ሰው ለመሆን አትሞክር ምናምን ብለን እንነግራለን አይደል? አንቺ እኮ በቃ ፐርሰናሊቲሽ እኮ ለዚህ አይደለም የተፈጠርሽው። ለዘፈን ሳትፈጠር የግድ ዘፋኝ ካልሆንኩ አትበይ። አንቺ ችሎታ ምንድነው? መክሊትሽ የቱ ጋር ነው? ስዕል ሊሆን ይችላል ምናምን እንላለን አይደል? በቃ ለኢትዮጵያም እንደዛው ነው። ምንድነው መክሊታችን? ምንድነው የኛ እድል? ለምንድን ነበር የተጠራ ነው? ለምንድን ነበር የተመረጥ ነው የሚለውን ነገር ካወቅን በኋላ እሱን ማስፋፋት እኮ ነው። ብዙ ነገር ምንድነው የኢትዮጵያ መክሊት ግን? የኢትዮጵያ መክሊት በጣም ብዙ ነገር ነው። ትልቅ ነገር ነው። የእግዚአብሔር ምስክር መሆን ነው በዚህ ምድር ላይ። ሌላው ዓለም ሁል ጊዜ ሲረሳው እሷ ምስክር ትሆናለች። የሆነ መስቀል መሸከም ነው በኢትዮጵያ። መስቀል መሸከም ሲባል ደግሞ እንትን እንዳይመስለው ሰው መከራም አለው፣ ግን ደግሞ ከባድ ኦቶሪቲም አለው። እና የኢትዮጵያ እድል የተመረጠችበት እድል ሁልጊዜ የእግዚአብሔር ዊትነስ መሆን ነው። ጸሎቱን ማድረስ ለሌላው ዓለም እግዚአብሔርን እንዳይረሳ ምስክር ሆኖ መገኘት። ግን ያንን እኔ ምስክር ልሆን እስቲ ምናምን ብላ አይደለም የምታመጣው። የሆነ መከራ ያሸክማታል፣ ወይንም የሆነ መስቀል ይሰጣታል፣ ወይንም የሆነ ኃላፊነት ይሰጣታል። ያንን ስትወጣው በስሩቴክ ኤንድ ቴን በመከራም ውስጥ በደስታም ውስጥ ስታሳይ ያንን ነገር ሳታቅ እኮ ነው ለሌላው ሰው ብርሃን የምትሆነው አይደል? እግዚአብሔርን በመከተል ውስጥ ብርሃን ትሆናለህ። እና ያ እድሏ እንግዲህ እኔ በጥሩ ሁኔታ አስቀምጨው ሊሆን ይችላል ላይሆንም ይችላል። ግን እውነታው አንዱ እውነታ የኢትዮጵያ እድል የሚባለው ይሄ ነው። እግዚአብሔር ምስክር መሆን በዚህ ምድር ላይ የእግዚአብሔር ስርዓት። የእስራኤል ስርዓት እኮ ለምሳሌ አሁን አይገርመንም የእስራኤል አይደል? የኢትዮጵያ ሲሆን ይገርመናል። ለምን? በጣም ከዛ ስለራቅን እኮ ነው። የእስራኤል ላይ ለምሳሌ የተጠሩት እኮ የእግዚአብሔርን ሕግ ለማሳየት ነው፣ ለዓለም ለአሕዛብ ለማስተማር እኮ ነው የተመረጠችው እስራኤል። ለዛ ነው እንጂ ተመርጫለሁኝ የጂዊሽ ዲኤንኤ ማለት ከሌላው ዲኤንኤ በምን ይበልጣል ምናምን እያለች እኮ እንድትኩራራ አይደለም እስራኤል የተመረጠችው።
እኛ ለምን ከሌላው ተለይተን ብሪሊያንት ሆን፣ እኛ ከሌላው ተለይተን እንደዚህ ሆን እንደዛ ሆን እንድትል አይደለም። ተበደልኩ ተጨቆንኩ ምናምን እንድትልም አይደለም። የተጠራችው የእግዚአብሔርን ሕግ ለሌላው ለማስተማር ነው። ይህን እኮ ዳዊትም ይናገራል። በቃ ተሾምኩ በጽዮን ተራራ ላይ የእግዚአብሔርን ሕግ ለአሕዛብ አስተምር ዘንድ ምናምን እያለ ይናገራል። እና ሌላውን ሕዝብ ሌላውን አሕዛብ ወደ እግዚአብሔር መንገድ ለመመለስ ነበር የተጠራችው። በሚገባ የተወጡት አሉ፣ የወደቁበትም ደግሞ ጊዜ አለ። ያንን እድል ኢትዮጵያ ወስዳለች በአዲስ ኪዳን። አዲሲቱ እስራኤል የምትባለው ኢትዮጵያ ናት። እንዴት? አሁን እሱ ነው ብዙዎችን እያከራከረ ያለው። ታቦተ ጽዮን ወደ ኢትዮጵያ መጣች አይደል? እንደሚክዱ ስለታወቀ ማለት ነው። ቆይቶ ደግሞ ክርስቶስን ሰቀሉትና አረፉት። ስለዚህ ክርስቶስን አነገሰችው ኢትዮጵያ። የመጀመሪያዋ ክርስቲያን ሀገር ናት በኢትዮጵያ። ይሄንን ባይ ዘ ዌይ ኦፊሻል ሂስትሪ ላይ ካቶሊኮች ውዝግብግብግብ አድርገውታል። ግን for the first time as a nation ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ናት። as a nation ኢንዲቪጁዋሊ አይደለም። ኢንዲቪጁዋሊም ብዙ የመጀመሪያ ለምሳሌ ኢትዮጵያዊ ጃንደረባ ከቀዳሚ ክርስቲያኖች መካከል ናቸው ኢትዮጵያውያን። ግን እንደ ሀገር ደግሞ ክርስቶስን ንጉሴ ነው፣ የዚህ ሀገር ንጉስ ክርስቶስ ነው ብላ ያወጀች ኢትዮጵያ ናት። እና አሁን ይሄንን እንግሊዝ ወስደዋለች። the first Christian nation in the world ስላለች እንግሊዝ ቤቱ ጋር እሱ ነው እኮ ጥያቄው። ቤቱ ጋር የሚለው እድል፣ ይሄ ከባድ እድል እኮ ነው። ኦቶሪቲ እኮ ነው፣ ትልቅ ኦቶሪቲ ይሰጣል። ይሄ እና ኦቶሪቲ ደግሞ ይወዳል ፈረንጅ። ስለዚህ the first Christian nation the first Islamic nation ልትሉሉ ትችላለች እንግሊዝ፣ አታፍርም። በጣም ኦቶሪቲው ራሱ የሰጠን ይሄ ነገር የሰጠን ጸጋ ምንድነው? በምን ሳክሪፊኬሽን ተገኘ? ምን አይነት ማይንድሴት ስለነበራቸው አክሱማውያን በዛ ሰዓት ይሄን አደረጉ? ይሄንን እኮ ብናጠናኛ ሌላ እኮ ምንም ቀጃበርም አያስፈልገንም ነበር። just study the Aksumites ለምሳሌ፣ ወይንም ደግሞ የዛጉዌ ዳይናስቲ ሰዎችን፣ ወይም ደግሞ በቅርብ ጊዜ የጎንደር ሰዎችን፣ ወይንም ምናልባት የሸዋ አስተዳደርን። እንዴ ከዛ ባህር አቋርጠው መተው እኮ እነ ሄንሪ ሳልት ምናምን የሸዋን ቤተመንግስት የመንግስት አስተዳደር ስርዓት ሊያጠኑ እኮ ነው የመጡት። ለምን? በዛ ሰዓት ፉሊ ይሄ ክርስቲያን ኔሽን የሚባለውን ሀሳብ ይዛ የነበረው ሸዋ ስለነበረች በቅርብ ጊዜ ከ18ኛው መቶ ክፍለ ዘመን ወዲህ ማለት ነው። አሁንም መናገሻ ከተማችን ያለችው የሸዋው ላይ ነው አሁን ያለው። ጥንት አክሱም ላይ ነው፣ ከዛ ወደ ዛጉዌ ሄደ። ዋናውን ስናየው ማለት ነው። ስለዚህ በዛ at the peak of the civilization የሰዎቹ ማይንድ ሴት ምንድን ነበር ስትል፣ አይ ግድነስ ነው አክሱማውያንም በጣም የፀሐይ ከተማ መጽሐፌን ስጽፍ ኢማጂን አድርጌያቸዋለሁ ምን አይነት ሰዎች እንደሆኑ። በጣም በቃ ደስ ይላሉ ኢማጂን ሳረጋቸው። ማይ ጉድነስ ደስተኞች ናቸው፣ ሆፕፉል ናቸው፣ ቺርፉል ናቸው፣ በተስፋ ነው የሚኖሩት። አዲስ መንግስት፣ የእግዚአብሔር መንግስት ተገልጣለች በምድር ላይ ብለው በቃ ደስ ብሏቸው የሚኖሩ ህዝቦች ናቸው። they go በቃ በአራቱም አቅጣጫ ክንፍ ያላቸው መርከቦች ምናምን የሚባለውን ይዘው ስለ ኢትዮጵያውያን የሚነገረውን ማለት ነው። ለንግድም ይሄዳሉ፣ ለምን ይሄዳሉ። እዚህ ላይ መስቀል ተነቅሰው መርከባቸው ላይ መስቀል እንትን ብለውበት ቀብተውት ምናምን ምልክት አድርገው አቡን ተባርከው ለንግድ ይወጣሉ። in the meantime የምስራቹን እየነገሩ ይሄዳሉ። ነጋዴም ናቸው፣ ሚሽነሪም ናቸው። in the meantime ሌሎች ሀገራትንም ያለባቸውን ችግር ምን አጥንተው ተመልሰው መተው ለአክሱሙ ንጉስ ነግረው ከዛ ጦር አዝምተው ነፃ መውጣት ያለበት ካለ ነፃ አውጥተው አስታርቀው ዳኝተው of course ከኢትዮጵያ ሄደው ነፃ of course ይሄንን ታሪክ የሚገርም ካሁን የተረሱት የአክሱማውያን ሚሽነሪዎች ምናምን ብለው በአርቲክል ደረጃ ቅርብ ጊዜ እንኳን ያወጡዋል። ይሄ ኤዥያ ሀገራት ላይ ብዙም ማናስታውሳቸው እኛ ስሪላንካ፣ ማሌዥያ ምናምን ሲባልኛው ብዙም ታሪካዊ ሲግኒፊካንስ ከኛ ጋር ያላቸው አይመስለንም። በኋላ በቡድሂዝም በምናምን ስለተዋጡ ማለት ነው። ከቡድሂዝም በፊት የአክሱማውያን ፕሬዘንስ ስሪላንካ ላይ ምን እንደነበረ ብናቀው it's so interesting ብሎ አርቲክል ያወጣ ስሪላንካዊ አለ ለምሳሌ። እና ዳኛ ናቸው በቃ እዛ ጋር አንፌር የሆነ ንግድ እንኳን ሲፈጸም ማለት ነው they call it out no አንቺ ፌር አይደለሽም፣ ኢራን እንደዚህ አታደርጊ፣ እንደዚህ አታደርጊ፣ ለእግዚአብሔር ብለው ማለት ነው፣ ለማንም አይደለም። ይሄን ክርስቲያን ሎ ያስተምሩ ነበረ ለዓለም። በሚዛን ስትመዝኑ አትበድሉ ምናምን። ሌላ እኮ አይደለም የምትነግረው እኮ ለዓለም ራስህም አትበድል ትሆንና እሱንም እንዳይበድል ትነግረዋለህ። አለቀ። ሌላ እኮ ኮምፕሌክስ ነገር የለውም። እና እንደዛ አይነት ህዝቦች ነበሩ፣ ግን መፈልገውን ያህል ገና አላጠናዋቸውም ብዬ አስባለሁ። አሁን ራሱ ያወራሹ በጣም ለልብ ብርሃን ይሰጣል። በጣም ነው ደስ የሚል አክሱማውያን። ምን ነው ያኔ ተፈጥረን ቢሆን ኖሮ
አንዳንድ ጊዜ እንደዛ አለና ግን ኦኬ እግዚአብሔር ምክንያት አለው። that's fine ራስ ራዲ እንትን ውስጥ እኮ ነው ራዲየስ ውስጥ በምትችላት ውስጥ እንጂ በማትችለው ውስጥ ምናምን ሳይሆን አንተ አሁን የምትችለውን እያደረክ ነው። ብርሃን ህዝብ ጋር እንዲደርስ እዚህ ጋር አምጥቼ አንዳንድ ተሞክሯቸውን ሰዎች ቢያወሩ ብለህ የምትችለውን እኮ እያደረክ ነው። ከዛ ደግሞ ውስጥ የሚነግርህ ይኖራል። አይ እዚህ ድረስ ብቻ አይደለም አቅም ኤክስፓንድ አድርግ፣ ይሄንን አውቀህ የዲናይ እያደረክ ነው፣ ይሄ ምናምን ባግ የሚያደርግ ነገር ደግሞ ይኖራል። ያኔ ደግሞ ስትሬች ታደርጋለህ። ፋይት እያደረከው ነው ማለት ነው። ዳርክ አለ። አሁን ይሄ ኢትዮፒያኒዝም ውስጥ አንዱ ሚቶሎጂካል ተብለው የሚታሰቡ ጽሁፎች ስለዚህ ጉዳይ ዲስከስ ያደርጋሉ። ያው የኢትዮጵያ ህዝብ አይልክም የሆኑ ህዝቦች ይልክና በልቦለድ መልክ አይደለም ይጻፍ። ክርስትና ወደ እነሱ ሲመጣ ኦልሬዲ እነሱ ሰምተው ነበረ ይልካል። ለምሳሌ አንድ መጽሐፍ አለ እንደዛ ካንትሪ ኖት ኔምድ የሚባል ስሟ ያልተጠቀሰ ሀገር የሚል ማለት ነውና ግን ሰውየው ያው ስሟ ባትጠቀስም ኢትዮጵያ እንደሆነች የምታውቀው በምንድነው የግል ኮሌክሽኖቹ የላይብራሪ ኮሌክሽኖቹ በኋላ ሲጠኑ በደንብ አድርጎ የነ ቶማስ ሞር መጽሐፍ አለ፣ ስለ ኢትዮጵያ የሚያወራ መጽሐፍ አለ ምናምን እና ስለ ኢትዮጵያ በደንብ አዌርነስ እንዳለው ታውቃለህ። ዞሮ ዞሮ እዛ መጽሐፍ ላይ ምን ይላል? ሁል ጊዜ ዜና ከኢየሩሳሌም ይከታተሉ ስለነበረ የራሳቸው ሰው ሁል ጊዜ በኢየሩሳሌም ስለነበራቸው ከዓለም ህዝብ ቀድመው ነው የክርስቶስን አምላክነት ያመኑበት ይልሃል። ለምሳሌ አት ዘ ፖይንት እኮ በዛ ሰዓት የነበሩት ነገስታት ሌላ ወሬ ጠልተው ነበረ። አንድና አንድ ኒውስ ስለ ክርስቶስ ብቻ። የት ሄደ፣ ምን ሰራ፣ ንገሩን፣ ምን አስተማረ፣ ሁልጊዜ ሪፖርት ይመጣላቸዋል። እና ስነ ፍጥረትም ይተባበራቸው ነበር ዜና በማቀበል። ይሄ ደግሞ ከአባቶች የሰማሁት ነው። ለምሳሌ የአባይ ወንዝ ጥሩ መልእክተኛ ነበር። ግብጽ ላይ የሆነ ጦማሪ ይመጣል ተጠቅልሎ የድሮ ስክሮል ምናምን አለ አይደል? የሆነ ደብዳቤ ይጻፋል። አባይ ወንዝ አደራ ይሉታል። አባይ ወንዝ ወስዶ ጎጃም ላሉ አባቶች ያስረክባል ምናምን ጣና ምናምን እያለ ብዙ ነገሮችን ቀድመው ተረድተዋል። ከዛ ብሉይ ውስጥ ያገኙታል ያንን ነገር። እንግዲህ ምናልባት ወንጌል ተጽፎ ገና አልወጣም ሊሆን ይችላል በዛ ሰዓት። ራሱ ብሉይ ውስጥ ግን ተተንብዮ ያገኙታል በነቢያት መጽሐፍት ውስጥ እና አይገርምም? ልክ አባ ጊዮርጊስ እንዳለው መስቀል ተነቅሰው ምናምን ሊያገኟቸው ይችላሉ ሰባኪያን በኋላ ሲመጡ አባቱ። እና በዛ መልክ ነው አንዱ የዩቶፒያን ስተዲ ታርጌት ይሄ ሳይሰሙ መጠመቅ አስቀድሞ። ዋው